ወይዘሮ መነን የሀብልን እናት በሌላ ሰው ቀይራ ሌላ ሰው አስምጥታ ልጇን ሀብልን ቀይራ አስተዋወቀቻት። እንዲሁም ደግሞ ወይዘሮ ሀብል ልጅን ስጪ ብትላት የሀብል እናት አይ ልጅን አልሰጥም ብላ በምትፈልገው ገንዘብ ልትደራደር ተዘጋጀች። ወይዘሮ መነን በጣም ደስተኛ ናት። እንዲሁም ደግሞ አጸደ እንግዲህ የኢዝራ አክስት አሁን ላይ የኢዝራም የአክስቱን ያጸደን ሴራ ደርሶበታል። የቢንያም እህትን እሱ እየተከታተላት መሆኑን አውቃ ከሐኪም ቤት ላይ ለሐኪም ቤት ቀይራበት በጣም ተናዶ ነበር። ነገር ግን ይህንን ሴራ ደግሞ እሷ እንደሆነች አውቆ አሁንም ከአባቱ ጋር ተመካክሮ ሀብል ለማስፈታት ጎንበስ ቀና እያለ ነው። በስተ መጨረሻስ ምን ሆነ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ብያላችሁ ሰላማችሁ በዘት ይበል። ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ባለፈው የሀብል እናት ከካናዳ እንደመጣችና ወይዘሮ መነን እንደተገናኘች አይተን ነበር። ወይዘሮ መነን እንግዲህ ሀብትና ገንዘብ በጣም እንግዲህ ለሀብት ስትል የሰው ልጅ ታሰቃያለች እና ድሮውንም ደግሞ ያሳደገቻት እና እንዲሁም ደግሞ አሁንም የዳረቻት ለገንዘብ ማምጫ እንደሆነ ሀብልን አይተናል ማለት ነው። አሁን እንግዲህ ወይዘሮ መነን የሀብልን እናት አግኝታት ልጇ በጣም በስነ ስርዓቱ እንዳደገችለት እና እንዲሁም ደግሞ ወደ ቤተ ክርስቲያን እንደሄደች ነበር የነገረቻት ማለት ነው። ከዚያም እንግዲህ ቤተ ክርስቲያን አምጥታ እንደምታሳያት ነበር የተለያዩ ባለፈው ማለት ነው። አሁን ግን ወይዘሮ መነን በሀብል ምትክ እንግዲህ ኮኮን የምትባል ልጅ ነበረች እንግዲህ ያዘጋጀችው ልጅሽ ይችላል ብላ ታስተዋውቃት ማለት ነው። ልጇ ያልሆነችውን ልጇን ነሽ ብላ እንግዲህ ነበር ተጋርታ እንግዲህ ገንዘብ በገንዘብ ተጋርተው ታቀርባት የወሰነችው ማለት ነው። እና በጣም እንግዲህ በጣም ልጇ እንድትመስልና የሌላትን አክት እንግዲህ እንድታሳይ ነበር እንድትመሳሰል ነበር ራሱ ልጅቷን ወይም ኮኮን እንግዲህ በጣም ስታስቸግረት የነበረው ማለት ነው። ኢዝራም እንግዲህ በተከታታይ ተከታትሏቸው እንግዲህ ኮኮ የምትባለው ልጅ የተከታተለ ስልክ ስታወራ ብሎ ተከታትሏን ነበር ማለት ነው። እና የቢንያምን እህት እንግዲህ የማህደርን ገደለ የተባለው ወይም ደግሞ ሀብልን መስክሮባት ወደ የፖሊስ ጣቢያ ያስገባትን ማለት ነው። ልጅ እንግዲህ እህት እንግዲህ አጸደ ነበረች። እህቱን ይዛ እያስፈራራች እያደረገችው ወደ ሐኪም ቤት ምርኝና አሳይ ልጅቷን ነበር ያለው ማለት ነው። ኮኮ ደግሞ እንግዲህ ወደ ሐኪም ቤት ሄዳ እሱን ልታሳየው ስትል ነገር ግን አጸደ መጀመሪያ ቀርመዋለች ማለት ነው። ከነበረችበት ሐኪም ቤት ወደ ሌላ ሐኪም ቤት አስተላልፋበት እንግዲህ ሐኪም ቤት ሲሄዱ አላገኟትም ማለት ነው። በጣም ተናዶ ወደ ቤት ሄደ። ወደ ቤት ሲሄድ ግን አባቱ ምን አዲስ አለ ልጄ ምን አደረክ ለሀብል ምን ሆንክ ምን ወሰንክ ሲለው በጣም ተናዶ አባዬ ቀድመውኛል ቀደሙኝ ብሎ ሲናደድ እንግዲህ አጸደ ከቤት ሆና እየሰማች ነበር ማለት ነው። ምን ማለት ነው ሲለው ወደ ሌላ ሐኪም ቤት አስተላልፈዋታል ቀድመውኛል ብሎ ሲያወራ እንግዲህ እሷ መታ ያው ምን ሆነህ ነው ምናምን እያለች እንግዲህ ለመስማትና ሴራውን ለማወቅ እየሞከረች ነበር አጸደና። ከዚያም በኋላ እንግዲህ ምን ሆንሽ ብቻሽን ተይን እያለን ነበር እንግዲህ አባቱ። ከዚያም በኋላ እንግዲህ ምግብ ላቅርብላችሁ መሆና ነው ግን አንተ ማን የቀደመ እንደዚህ ስትሰማ ምናምን እያለች ነበር እንግዲህ አቃ ማለት ነው። ሴራው ገብቷታል። ሰዎቹንማ ታውቂያቸዋለሽ ጠንቀሽ እያለ እሷን ባሽሙር እየነካት ነበር እና ከዚያ በኋላ ሀይ በቃ ምግብ ብሉ እያለች ምግብ አንበላም ብቻችን ታይም ብሎ አባትየው ሲገለምጣት ለምንድነው ምግብ ማትበላው እኮ መድኃኒት እኮ ትጠቀማለህ ብላ ስታስገድደው ለምንድነው አባቴን ማትተይው እና ውስጥ ደግሞ መድኃኒት ቀምመሽ ልትገሉ ነው ብሎ ኢዝራ በጣም ተናዶ ተነሳባት ማለት ነው። ያን እንደዚህ እንዴት ትለኛለህ ብላ እሷም አለቀሰች ማለት ነው። ከዚያ በኋላ እንግዲህ የኢዝራ እህት እንግዲህ መርሲ እንግዲህ ከአሁን ላይ በጣም ጭንቅናት ታጨንቃለች። አንደኛ ኢዝራ ወንድሟ እንዳልሆነ አክስቷ በጣም አሳምናታለች ማለት ያለውን ነገር ስትነግራት መፍትሄ ግራ ገብቷታል። እዚህ መሀል ደግሞ ኢዝራ የሀብልን ማስፈታት ነው ወንጀሉን መከታተል እንግዲህ መስሪ በሰላም አትኖርም ማለት ነው። እንደዚህ የኢዝራ እህት ተደብቃ ትገኛለች ቤት ውስጥ ሆና ምንም መፍትሄ ማድረግ አልቻለችም። እየተከላከለችላት ያለችው እንግዲህ አክስቷ ነበረች ማለት ነው።
በዛም እንግዲህ እንደቀጠለ ሆነ። ኩኩና ወይዘሮ መነን እየተመካከሩ ነበር። ስታይሏን ቀይራ ጥሩ ልጅ እንድትመስል እንዲሁም ደግሞ ዱርዬነቷን ትታ ጥሩ ልጅ መስላ እንድትተዋወቃት እንግዲህ የጋራ ገንዘብ ሊካፈሉ ከኩኩ ጋር እንግዲህ እየተነዛነዙ ነበር። በስተመጨረሻ እንግዲህ ኩኩ ሰራዋለሁ ችግር የለም እሳምናታለሁ እያለች ነበር ማለት ነው። የሀብልም እናት እንግዲህ መታለች ማለት ነው። የሀብልም እናት እንግዲህ በጣም የምፈልገው ልጇን እንዲሰጣን ነበር የከፈለችው መጽዋት ክፍላ ልጇን እንዲሰጣን ነበር የፈለገችው። ወይዘሮ ዘነቡ በእርግጥ ልጇን አሰጥማ የተደራደረችው ያው ገንዘብ እንድትከፍላትና በቂ ገንዘብ እንዲሰጣን ነበር ማለት ነው። ፎቶ እንግዲህ ይዘሽ ትመጫለሽ ብላ ነበርና ፎቶ የልጅነቷን ስዬ ብታይ የልጅነቷ እንኳ የለኝም ግን የሆነ ፎቶ ሰጥሻለሁ ብላ ፎቶ አቀረበችላት። እሱን ፎቶ ያቀረበችው ደግሞ የኩኩ ነው ማለት ነው። አሁን የምታስተዋውቃት ልጅ የሆነችው ማለት ነው። እና በጣም አድጋለች እያለች ተደሰተች። ነገር ግን በስተመጨረሻ ደግሞ ያው ልጅ የምትሰጭኝ እያለች ነበር። እኔ ልጄንማ ሀብልን ምንም አልሰጥሽም፣ እንዴት ይሄን ሁሉ እንደዚህ ሆነ ዋጋ ከፍል ለሰድጅ እያለች የተከራከረችላት ነበርና እኔ ለሀብል የፈለግኩትን ልማት የፈለግሽውን መጽዋት እከፍላለሁኝ እያለች ነበር። አይ እንግዲህ ወይዘሮ መነን ውስጧ እየተደሰተ ነበር። ምክንያቱም ደግሞ ልጇን እንግዲህ ማገኘት ስትል ሀብልና ደግሞ ማትከፍለው መጽዋት የለምና ዋጋ ትከፍላለች። ያን ጊዜ ደግሞ መነን እንግዲህ በጣም ደስተኛ ሆንኩኝ፣ አግኝቼሻለሁኝ፣ እንግዲህ የፈለግኩትን ነገር ማድረግ እችላለሁኝ እያለች ተደስታለች ማለት ነው። ምክንያቱም የፈለገችውን ነገር ገንዘብ ተቀብላ ነው እንግዲህ ልጇ ያልሆነችውን ልጅ የምታሳጣም ማለት ነው። ፍትህ እንግዲህ ለሀብል እንግዲህ እዝራ አሁንም መጥቶ እየጠየቃት ነበር እና በጣም በህልሙ እያያት እንዲሁም ደግሞ እስከ ዛሬ እያች የምገለምጣት እና በጣም ዝቅ አድርጌ የሚያዝ ሴት አሁን ቀልቤ በጣም ልብ ስትገባ ገርሞኝ ነው ምናምን እያለ እየተሳሳቁ ነበር እና እሱም ደግሞ ጃኬቱን ሰጥቷል። ጃኬቱን አምሮብሻል ምናምን እያለ ነበርና አንተ አጠገቤ ይመስለኛል ለብሽን ያተኛሁት እያለች እየተሞጋገሱ ነበር። ፍቅራቸው እየተገላለጹ ነበር ማለት ነው። ሀብል እንግዲህ በጣም ነበር ማን ነው የዝራ እንግዲህ ሀብል በጣም ነው የወደዳት ማለት ነው። ከዚያም እንግዲህ ወይዘሮ እንትና አጸዴና እንግዲህ መርሲ እየተመካከሩ ነበር። እያለቀሰች ወደ ክላሷ ገብታ መሆንሽ ስትላት እኔ በጣም ነው የከበደኝ። አሁን ምንድነው መፍትሄ እንግዲህ ስል ልትወረወሪ ነው። ወንድምሽ በጣም አምሯል። እሱ ታልተቀመጠ ደግሞ አንቺ ሀብልን ያስፈታታል። አሁን ላይ በጣም ትምሯል። ስለዚህ አሁን ላይ መፍትሄ አድርጊ። እኔ ምሳ ልስጥህ ብለው አባቴን ልትገልብኝ ነው መድኃኒት አድርገው የዝግን ያክል ነው። ስለዚህ መፍትሄ ፈልጊ እያለች ብቻ አስጨናንቀተልኝ መርሲ ማለት ነው። መርሲም እንግዲህ የሆነ ገንድ ታላረገች በጣም እስር ቤት እንደምትገባ እርግጠኛ የሆነች ነው ማለት ነው። ሀብል እንደምትፈታ እርግጠኛ ሆነለች። እንግዲህ ሁለቱም ሆነው አጨንቋቸዋል ማለት ነው። በስተመጨረሻ ግን ሀብል እንግዲህ እንደምንም ብሎ አስፈትቷት ቃል ገብቶላት ነበር። ተፈታለች ማለት ነው። በጣም ደስ ይላል። እንግዲህ ዞሮ ውሸት ነው። አንድ ቀን ደግሞ ሀቅ ያስደስታል ማለት ነው። እንግዲህ አጸዴና ከእዝራ ጋር እንግዲህ እስር ቤት ይገባል።